ሰላም ሰላም ቤተሰብ ጓደኞቼ ተመልካቾቼ እንዴት አደራችሁ? እኔ ደህና ነኝ። በያላችሁበት ሰላማችሁ ይብዛ። እቺ እህቴ የእውነት በጣም ነው ያሳዘነችኝ። ከዚህ በፊት ዩቱብ ላይ አውቃት ነበረ። ጠፋች፣ ጥፍት ነው ያለችው። ከዛ በኋላ እንደ ማንኛውም ሰው አረብ ሀገር ቆይታለች ብዙ አመት። አሁንም ደግሞ በድጋሜ ያው አረብ ሀገር ነው ያለችው እና የእኛ ነገር ያው አይሞላልንም። እኔ እንጃ እድል አረብ ሀገር ቆይተን ማለት ለምንድን ነው የአረብ ሀገር ሴት የማይሟላላት? ለምንድን ነው ግን ሁሌ መልካም እንደሷ መልካም የለም? ጥሩ መልካም ነገር የሚሰራ እንደሷ እንደ አረብ ሀገር ሴት የለም። ግን ለምንድን ነው እንደዚህ ግፍ የሚበዛባት? እዚህ ምድር ላይ ግርም ያለኝ ብዙ ክፉ ሰዎች አሉ። ግን ምንም ክፉ ቢሆኑ በልጅና በእናት አይጨክንም ሰው፣ ምንም ክፉ ቢሆን ማለት ነው። እንግዲህ ያገባችሁ ባል እንዴት ልጁን አውጥቶ መንገድ ላይ ይጥላል? ልጄን ውሰዱ እባካችሁ፣ ማሳደግ የምትችሉ ልጄን ባሌ መንገድ ላይ ጥሎብኛል እያለች ደሙን ባ እያለቀሰች ቲክቶክ ላይ አየዋት ማለት ነው። የእውነት በጣም ነው አንጀቴን የበላችኝ። ማርያምን በጣም አሳዘነችኝ። በተለይ ደግሞ እናት ቤተሰብ አለመኖሯ በጣም ልብ ይሰብራል። የእውነት እህቶቼ ከእንደዚህ አይነት ማለት የምንማረው ከእንደዚህ አይነት ከሷ የምንማረው ትምህርት አለ። ምንድን ነው? አንደኛው የሆነ በሰው ግፊት ሊሆን ይችላል። እድሜ ሄደ ምናምን ተብለን ሳንወድ የማይሆን ሰው አግብተን እንደዚህ ማለት ምን አይነት ጀዝባ ክፉ ቢሆን ነው የእውነት የወለደውን ልጅ አውጥተው መንገድ ላይ የሚጥለው? በጣም ነው ያሳዘነችኝ። እያለቀሰች ደሞን ትዕግስት ትባላለች ስሟ ማለት ነው። ሊንኩን እንዳላስቀምጥ ያው ዩቱብ ቅጣት አለብኝ። ለዛ ነው እህቶቼ። ሞኔታይዜሽን አልሆነም ቻናሌ። ሞኔታይዜሽን አልሆነ ማለት ብር አይሰራም፣ ቅጣትም አለብኝ። በዛ ላይ ምንም አይነት ቪዲዮ የሰው ቪዲዮ ማስገባት እንደሌለብኝ ቅጣት አለብኝ። ከወር በኋላ ምናልባት ይግባኝ ጠይቄ ከመለሰልኝ መለሰ፣ ካልመለሰልኝ ደግሞ ሌላ ቻናል ከፍታለሁ። ይሄኛው እየሰራ አይደለም፣ ዝም ብዬ ቪዲዮ እየለቀኩበት ነው እንጂ ምንድነው ያው እኔ ፍላጎቱ ስላለኝ ብር ሰራ አልሰራ ጉዳይ አይደለም። ምክንያቱም በቃ እኔ የውስጤን እዚህ መጥቼ ለእናንተ ሳውራ ይቀለኛል እና ደስ ብሎኝ ነው የሚሰራው፣ ለገንዘብ ብዬ ሳይሆን ማለት ነው። ምን ለማለት ፈልጌ ነው፣ የእሷን ሊንክ እዚህ ቢያስቀምጥ ደስ ይለኛል። ያው ግን ቅጣት ስላለብኝ ብዬ ነው እህቶቼ። በጣም ነው ያሳዘነችኝ። እንግዲህ ከዚህ በፊት ብዙ አመት አረብ ሀገር ቆይታ ገብታ በጣም ነው የሚከታተላት። ሱቅ ሁላ ከፍታ ነበር። ከዛ ደግሞ ከዛ በላይ እቺ ልጅ እቺ እህታችን ልቧን የሰበረ ነገር እንድትሰደድ ልጇን ጥላ እንድትሰደድ ያደረገው ነገር ቤት ፈርሶባታል። እንግዲህ ብዙ አመት ዋጋ ከፍላ የሰራችው ቤት ሲፈርስባት በድጋሜ ሰደደች። ባል ተብዬው እንግዲህ ባል ነው ብላ ልጇን ሰታ መጣች። ስደት አውጥቶ መንገድ ላይ ጣለብኝ ነው እያለች ደሞን ባ እያለቀሰች ያለችው እና ብዙ ሰዎች ኮመንት ይሰጣሉ። ያ ቲክቶክ ላይ ታውቁታላችሁ። ሰው ማንም መቶ ነው ምንም አይነት እንትን ግንዛቤ የሌለ ሰው ነው መቶ የሚኮምትባችሁ እና ለልጅሽ እንዴት ታንስ ያለሽ ምናምን፣ ለልጅሽ እንዴት መሆን ያቅትሻል ምናምን እያሉ ይፈርዱባታል። መፍረድማ ቀላል ነው። በሷ ቦታ ሆኖ በሷ ጫማ ውስጥ ሆኖ ነው ማየት እና ወዳ አይደለም። ማንም ወዶ ልጁን ጥሎ አይመጣም። ደግሞ ለባሏ ነው ጥላ የመጣችው፣ ባል ነው ብላ። እንግዲህ ምን አይነት ክፉ ሰው እንደሆነ ረበስማም ሰው ከፍቷል። እህቶቼ የባካችሁን የፈለገ እድሜ ለምን አይሄድም? ለምን ቁማችሁ አትቀርም? ከእንደዚህ አይነት ወንድ ከምታገቡ ማለት ነው። ለልጁ መሆን ያቃተው እስቲ ቢያንስ እሷ ብር ትልካለች፣ እርግጠኛ ነኝ ብር እየላከች እንግዲህ ማሳደግ ያቅተዋል። ይህ ሰውዬ ምን አይነት ክፉ ቢሆን ነው? ኧረ በስመ አብ። እኔ እንጃ ሰው ክፋት እንደዚህ እዚህ ድረስ ሰው ከፍቷል። እና በወለደው ልጅ እንግዲህ ሰው ከጨከነ ምን አይነት አውሬ እንደሆነ እንግዲህ አስቡት። እና ቲክቶክ ላይ ዩቱብ ላይ አቁማለች። ዩቱቧን እያየው አይደለም፣ ሰርችም ማረቁ አልመጣልኝም፣ ለምን እንደሆነ አላውቅም። የሆነ ጊዜ በጣም ጠፋለች። ዩቱብ ላይ ቲክቶክ ላይ ነው ያገኘኋት እና በጣም ነው ያሳዘነች። የምር ፈጣሪ ይርዳት፣ ሌላ ምንም አልልም። እንደው ትንሽ ሰራ አርጋ ከባድ ነው። አሁን ልጅም አምኖ ለማታውቁ ለባዳ ሰው መስጠት ራሱ ከባድ ነው። ብዙ ሰዎች ደግሞ ብዙ እህቶች እዛ ኮመንት ላይ ከልጄ ጋር ታድጋለች፣ የት ነው ያለችው ልጅሽ እያሏት ብዙ ሰው እየተባበሯት ነው እና
እስቲ ፈጣሪ ይርዳት። የእውነት የኔ እናት በጣም ነው ያሳዘነችኝ። ደግሞ በጣም ይነስራታል። በዛ ላይ በቃ ዝም ብሎ እየነሰራት ምናምን ነገር ደም በደም ሆና ሁሉ አይቻታለሁ እያለቀሰኝ ማለት ነው። ጭንቀት እኮ ነው እናት፣ ከባድ እኮ ነው ማለት እኔ ወልጄም ባላቅ ልጅን የሚያክል ነገር ሲሰቃይ ማየት ለእሷ እኔ እንጃ። አይታችኋል እንግዲህ ስደት ላይ ራሱን የቻለ ጭንቀት ብዙ ነገር አለ እና ይሄ ተጨምሮባት እቺ ልጅ እንጃ አለማበዷ ራሱ ፈጣሪ እርዳት። የእውነት መልካም የሆኑ ኢትዮጵያን ደግሞ ወስተን እናሳድግልሻለን ችግር የለውም እያሉ ሴቶች ኮመንት ስጽፉላት አይቻለሁ እና በጣም ያሳዘነኝ ለምንድን ነው እንደው መጨረሻችን እንደዚህ የማያምሩ እንደ ፈጣሪ የሁላችንም መጨረሻችን ያሳምርልን። የእውነት ባትወልድ ኖሮ እቺ ልጅ እኔ ለምን ወለደች እያልኩ አይደለም፣ አንድ ተሳስታለች እና ባትወልድ ኖሮ እንደዚህ አትቸገርም። ለምን አንድ ነፍሷ ነዋ፣ ለማን ብላ ትጨነቃለች? ግን ሳታቅ ዘላ ገባች። በሆነ ነገር አታለላት፣ ወይም ወድሻለሁ ብሎ የሆነ ነገር አላት። በቃ ሰው ነው ብላ ገባች። ይሄ ረፈስ ማውልድ ብቻ እህቶቼ ራሳችሁን ጠብቁ። በሰው ግፊትም ሆነ እድሜያችሁ ሄደ እያላችሁ በማይሆን ሰው አግብታችሁ ይኸው መጨረሻ ዋጋ አስከፍላችኋል። ለልጅ እንኳን መሆን ያቃተው እስቲ አይስራም ቢያንስ። በጣም ነው የሚያሳፍረው። ብቻ እኔ በጣም ነው ያሳዘነችኝ። በጣም ደጋግሜ ነው ያየሁት ማለት ነው። ፕራንክ ነው እንደ ምንድን ነው እየቀለደች ነው እንደ ነው ያልኳት ማለት ልጄ መንገድ ላይ ጣለብኝ እያለች ስታለቅስ እኔ አላመንኩም። እንዴ እንደዚህ አባት ለልጅ እንዴት እንደዚህ ይጨክናል? የምር ኧረ በስመ አብ ፈጣሪ ልቦና ይስጠው። እሷንም ደግሞ ስደት ላይ ያለችው ፈጣሪ ይጠብቃት። ብዙ እህቶቼ እዚህ ልጆቻችሁን የምታስተምሩ አላችሁ፣ ብዙ ጀግና የሆናችሁ ለእናንተ እውነት ክብር ይገባችኋል። ፈጣሪ ይጠብቃችሁ። ብዙ ልጆች አላችሁ እና 2 3 4 ልጅ አለኝ ምትሉት ማለት ነው። እኔ አላቅም። እኔ እንጃ። የአረብ ሀገር ሴቶች ብዙ ጊዜ በቃ ብቻችሁን የምታሳድጉ ናችሁ በብዛት ማለት ነው። ልጄን ብቻዬን ነው የሚያሳድገው፣ ያለ አባት ነው የማሳድገው ብዙ ማውራቸው አሉና በጣም ነው የሚያሳዝኑኝ። ግን ለምንድን ነው በስማም እንደነሱ ደግ የለም፣ እንደ አረብ ሀገር ሴት ደግ መልካም የሚሰሩ የለም። ግን በህይወታቸው ለምንድን ነው እንደዚህ በቃ መጥፎ ነገር የሚያጋጥማቸው? መጥፎ ሰዎች ይመጣሉ በህይወታቸው፣ መጥቶ ህይወታቸው ምስቅልቅል አድርጎ ይሄዳል። እና ከዚህ ሁሉ ባታገቡስ? የምር እንዴ አንድ ነፍሳችሁ እኮ ቢሆን እንደዚህ ይሄናል አትጨነቁም እንዴ? ምን ነው ቢቀርስ? ሆ ኧረ ከባድ ነው። ፈጣሪ ብቻ ይርዳችሁ። ያው ጥሩ ባሎች አትጠፉም፣ ሁሉ መጥፎ ነው እያልኩ አይደለም። ግን እንደዚህ አይነት ባልም አለ፣ እንደዚህ አይነት ክፉ ማለት ነው። ለወለደው ልጅ እንኳን የማይሆን እንዴ! ረበስማ አይደለም የወለዱትን መንገድ ላይ እንደው የነቢጤ ስታዩ እንደው አይከፋችሁም? እንደዚህ መንገድ ላይ ህፃናት እንደዚህ ሳዩ እኔ አንጀቴን ነው የሚበሉኝና አይደለም የወለደው ልጅ አውጥቶ መንገድ ላይ ልመጣል ማለት ነው። ምን ያህል ክፉ ቢሆን ነው? በስመ አብ ወልድ እና አይዞሽ እህቴ አንቺንም ፈጣሪ ይርዳሽ። ሌላ ምን እላለሁ? ሁላችሁም ደግሞ እስቲ ቻናላም ትግስት እያላችሁ እየገባችሁ ግቡና አበረታታቱ። እኔ ደግሞ ሌላ ቀን ሊንኳን የማስቀምጥ ይሆናል እህቶቼ። ሁላችሁም ፈጣሪ ጠብቃችሁ፣ ስደት ላይ ሆናችሁ ልጆቻችሁ የምታሳድጉ ጀግና እህቶቼ ፈጣሪ ይርዳችሁ የእውነት። ሌላ እኔ ለእናንተ ቃላት ያንሰኛል። ከወንድ በላይ ልጆቻችሁን አስተምራችሁ ትልቅ ደረጃ የምታደርሱት ስደት ላይ ሆናችሁ እድሜያችሁን ምናችሁን መስዋዕት አድርጋችሁ ማለት ነው። በጣም ነው ያሳዘነችኝ የእውነት። በቃ ልብ ይሰብራል የእውነት። ልጃችሁ አስባችኋል? የወለዳችሁ ልጅ መንገድ ላይ ተጣለ ሲባል ምን ያህል እንቅልፍ ነው የሚወስዳት? በስመ አብ ወልድ። ኧረ ብቻ ከባድ ነው። ልቦና ይስጠው። ጊዜ ከፍቷል እህቶቼ። ራሳችሁን ጠብቁ። አገር ቤት ስገቡ ለማንም ተነስታችሁ በማንም ወንድ እንዳትወርቁ እባካችሁ። ራሳችሁን ጠብቁ። ለምን እድሜ ቆሞ አይቀርም እንዴ? ሆ ብቻ ይከብዳል። ብቻ ሁላችሁም በያላችሁበት ሰላማችሁ ብዝዝት ይበልልኝ። አዳዲስ ሆናችሁ ደግሞ ሳብስክራይብ፣ ላይክ፣ ሼርም አድርጉ። ቻው ጓደኞቼ።